ልታሳብጅኝ እየሞከርሽ ነው? አይ ቆይ፣ እንደዚህ በማድረግሽ እዚህ ክፍል ውስጥ ልቀመጥ እንደምችል ነው እንደምታስብ? አይደለም። ይኸውልሽ የማየውን ነገር እያደረግሽ ነው። እሺ ቱርካን፣ በቅርቡ ከአንቺ ጋር ፍቺ ማድረግ እንደምፈልግ ታውቂያለሽ አይደል? አውቃለሁ። እና ለምንድን ነው እንደ ሕፃን ልጅ ይሆንሽ ያለሽው? አላውቀውም። ቱርካን፣ መጀመሪያ ስልኩን አሳየሽኝ፣ ከዛ በሩን ቆለፍሽው። ይህ ሁሉ ነገር ምክንያት ሊኖረው ይገባል። ቆይ ምን እያረግሽ ነው ያለሽው? ንገሪ፣ ለምን እንደዛ አደረግሽ? አትሂድ። ቡና ላፈላልህ እችላለሁ። እሺ ሂጂ። እሺ ቡና ላፍላልህ በቃ። ይህ ያስፈልግሻል። በእኔ ውሰጂው። እየቀለድኩ ነው። ስኳር አልፈልግም። ቡናው ላይ ማለቴ ነው። እሺ
ምንድነው? ሶመር በሩን ሰብሮት ነው እንዴ? አይ ቁልፉን አግኝተነዋል። ደግሞ በዚህ ሰዓት የምን ቡና ነው? ሶመር ስለፈለገ እያፈላሁለት ነው። ምንም ነገር ማለት አልችልም። እነዚህ ልጆች እዚህ ቤት ውስጥ ምንም ሊሰሙኝ አልቻሉም። ቆይ ግን እነዚህ ልጆች ነገሩን አይጠይቁም እንዴ ሳዲቅ? ይሄ ገንዘብ ኬት መጣ አይሉ? ይሄ ሰውዬ ኬት ነው የመጣው? ለምንድን ነው የምትጨቃጨቁት አይሉንም እንዴ? ምንድን ነው እሱ? በጣም ግራ ገብቶኛል። ትክክል ነሽ ነስሪን፣ የእኔ ስህተት ነው። ልነግርሽ ስላልቻልኩኝ ነው። ፋቲ በጣም እያስጨነቀኝ ስለነበር ሂክመት ዋስ ልሆን እችላለሁ አለኝ። ከዛ ሄደን ገንዘቡን ተቀበለ። እንዴት እንደዚህ አይነት ነገር ታደርጋለህ? እስኪ ንገረኝ። ቆይ ከኔ ለምን ደበከኝ? በጣም ፈርቼ ነው። አንቺ ልጆቹን ይዤ ሄዳለሁ ስትይኝ ነበር። አንቺና ልጆቼን እንዳላጣ ፈርቼ ነው እንደዛ ያደረኩት። እና አሁን ሁሉም ነገር ተስተካከለ ሳዲቅ? ፋቲ ያንን ሁላ ነገር ካደረገ በኋላ እንዴት ብዬ እያስፈራራኝ እንደሆነ ልነግርሽ እችላለሁ። ደግሞ አንቺ እንድትጨነቂ አልፈለኩም። የሚፈልገውን ነገር ልሰጠውና በተቻለው ፍጥነት ከሕይወታችን እንዲወጣ ነበር የፈለግኩት። ነግሬ ነበር እኮ ተረጋግቶ እንደማይቀመጥ ነግሬሃለሁ። ድጋሚ እያስፈራራን ያለው የእሱ ጥያቄ የሚያበቃ አይደለም። ድጋሚ ለወንድምህ ድክመትህን አሳየው ሳዲቅ። አሁን አዳምጠኝ፣ ስማኝ። በድጋሚ ከኔ አንድ ነገር የምትደብቅ ከሆነ እውነቴን ነው። እመነኝ ሳዲቅ፣ ልጆቼን ይዤ ከዚህ እንደምሄድ እወቀው እሺ? ሁሌ የምንተጋገዝ አጋሮች የሆንም መስሎኝ ነበር። አዝናለሁ። የሆንም መስሎኝ ነበር ሳዲቅ። እናቴ የእህቴ ጋብቻ ቀን ላይ ለአባቴ ልጄ እኔ ያሳለፍኩትን ችግር እንድታሳልፍ አልፈልግም፣ ክረምቱ ሳይበርዳት እንድታሳልፍ ነው የሚፈልገው ስላለች ጋብቻውን ሳይፈልግ ተቀብሎት ነበር። ግን ወዲያው የአጎቴ ፋቲህ መምጣት አባቴ ላይ ትልቅ ሐዘን ፈጠረበት እና ሁለቱም ፈተናና ሐዘንን አብሮ የሚጋፈጡ ሁለት ሰዎች መሃል ክፍተት ተፈጠረ። ድሮ ምሽት ላይ እርስ በእርሳችን ስንሳሳቅ ስንጫወት የምናመሽበት ክፍል አሁን በዝምታ ተውጧል። አሁን ለቅሷችን እየተሰማ እንደሆነ አውቃለሁ። እማዬ መስዋዕት ልታደርገው ያልቻለችው ልጅነታችን ወደ ማብቂያው እየመጣ ነው፣ ወይም ካበቃ ቆይቷል።
በላይ የእህቴ ውሳኔዎችን እያብላላች ነበር። ለአመታት እየደጋገመች አንድ አይነት ጥያቄዎችን ስትጠይቅ ነበር። እና ቀጣይ ምንድነው የሚፈጠረው እህቴ? እዛ ቤት ውስጥ ምንድነው ያስቀመጠሽ? ከሩቻን ጫናና ወላጆችሽን ላሳዝን እችላለሁ ብለሽ ካሰብሽ ሌላ ምንድነው ያስቀመጠሽ? ምንድነው ያለሽ? ተስፋ ብቻ? እህቴ በፍጹም እርጋታ ውስጥ ተውጣለች። ሶመር መጥፎ ሰው ነው ብዬ አላምንም። ማለቴ እሱ እንደኛ አላደገም፣ ፍቅር ተሰጥቶት አያውቅም። እናቴ ትክክል ነበረች። እንዴት ተወዶ የማያውቅ ሰው መውደድ ያውቁበታል ስትለኝ ነበር። ቢወደድ ኖሮ ልቡን ይከፍተው ነበር። ይባረክ እማዬ። መልካም እንኪ ልጄ። እማዬ ከአጎቴ ጋር ለምንድን ነው እየተጋጫችሁ ያላችሁ? ምን አገባሽ? እሱ እናንተን የሚመለከት ነገር አይደለም። እሺ እንደውም አንቺ ልጠይቅሽ እስቲ፣ ለምንድን ነው ተከፍተሽ የነበረው? እሱን ልጅሽን ጠይቂያት። አይ ሁለታችሁም ትነግሩኛላችሁ። እማዬ ምን መሰለሽ፣ ዳሪያ የሆነ ነገር ስላልገባትና እኔ እንደምን አደራችሁ? ደህና አደርክ አባዬ? አባዬ ዛሬ ትምህርት ቤት ልታደርሰን ትችላለህ? ምንድን ነው? እኛ ህፃን ልጆች ነን እንዴ? እኔ በሳይክል ነው የምሄደው። ተነሺ ልጄ፣ በመኪና መሄድ የምትፈልጊ ከሆነ እኔ ላድርስሽ። አባዬ አያስፈልግም አባዬ፣ እኔም በሳይክል እሄዳለሁ። እንደዛ ይሻላል። ስትወጡ ሻይ የተጣደበትን ምድጃ አጥፉት። አባዬ አንተና እማዬ በአጎቴ ፋቲ ተናዳችኋል እንዴ? አባዬ አጎቴ ፋቲ ከኛ ምንድን ነው የሚፈልገው? ይሄ ገንዘብ ምንድን ነው? በዚህ ምክንያት ነበር ስትጨቃጨቁ የነበረው? ዶኖሽ ይሄ አያሳስባችሁ። በእኔና በወንድሜ መካከል የተፈጠረ ነገር ነው። ምዕራፍ 2 ተጀምሯል። በስሜት የተሞሉ የቦክስ ውድድሮች፣ እልህ አስጨራሽ ፍልሚያዎች በቦክሰኛ። ስለሆነው ነገር ብቻ ሳይሆን የክስተቱ ባለቤት ማን እንደሆነ የሚነግሩን ቃለመጠይቆች በመገናኛ። አዝናኝና አነቃቂ ሙዚቃዎችን በቃና ጃምስ በምትወዷቸው ድምፃውያን። እንዲያመልጦት ማይፈልጓቸው ሀገራዊ ድራማዎች ልጄስ፣ ባህልና አኗኗርን የሚያሳይ የማዕድ ቤት ቆይታ በአዲሱ የማዕድ ቤት ዝግጅታችን። ሲኢኦዎቹ በቢዝነስ ግንዛቤዎች ልምዳቸውን ሊያካፍሉ አብረውን ይሆናሉ። ሽወዳ የሚገጥሙንን አንዳንድ ማታለሎችን እያነሳ ጠንቅቅ እንድንል ሊያደርገን አስቧል። ልትሰሙ የምትጓጉት ታሪኮች፣ አጋጣሚዎች በወራጅ አለ። ማህበራዊ አኗኗራችንን የሚያስቃኘው ህይወቴ በህይወታችን ዙሪያ ያሉ ክስተቶችን ያስቃኘናል። ወቅታዊ ዓለም አቀፍና ሀገራዊ የቢዝነስ ክንውኖችንና ልምዶችን የሚያካፍለን ሽቀላ። በጥበብ አፍታ ያልተሰሙ የስኬት ታሪኮችና የአሸናፊነት መንገዶች። ወጣቶች ሀሳባቸውን የሚያንሸራሽሩበት ከስራ በኋላ በአዲስ አቀራረብ በልዩ ልዩ ጉዳዮች። ሽርሽር ልጆቹን እያዝናና የሚያስተምር አስደሳች የልጆች ዓለም ነው። ቃና ፓስፖርት ከዱር እንስሳት አኗኗር እስከ ጥንታዊ ስልጣኔና ዘመናዊ ግኝቶች ጋር። ምዕራፍ 2 ጀምሯል። ቃና ውስጤ ነው።
ከነ ልብሴን የተኛሁት ልቀሰቅስ ስላልፈለግኩ ነው። አቤት። እንዴት አደርክ አቶ ሲናን? አዎ፣ የፍቹን ጉዳይ ዛሬ ነው የምንጀምረው። በቃ በኋላ ላይ በቀላለሁ። መልካም ቀን። ሰምተሻል አይደል? ምንም እንኳን አንቺ ባትፈልጊም እኔ ሂደቱን እጀምረዋለሁ። አቶ ኒሃት አዎ በሚገባ እችላለሁ። እና ደግሞ ለምን እንድንገናኝ እንደፈለግኩ ስመጣ ታውቀዋለህ። መልካም ቀን ደረቅ። ሄሎ ሄሎ፣ እማዬ እንዴት ነሽ? ደህና ነኝ ውዴ፣ አንቺ እንዴት ነሽ? ደህና ነኝ እናቴ። በራሴ የግል ስልክ ነው የምደውልልሽ። እንዴት ደስ ይላል። አዎ፣ ሶመር በስጦታ መልክ ሰጥቶኝ ነው። ጥሩ ነው፣ ጥሩ ነው ያደረገው። እንኳን ደስ ያለሽ ውዴ። በይ ስልክ ቁጥርሽን ስጪኝ። እሺ ልንገርሽ፣ በቃ ጻፊው። እሺ ውዴ፣ አሁን በፈለግንበት ጊዜ ማውራት እንችላለን። አዎ አዎ እማዬ፣ ከአሁን በኋላ በደንብ እንደምናውራ ተስፋ አደርጋለሁ። አሁን ለአባዬ የምደውልለትና አወራዋለሁ። ደውይለት ውዴ፣ ደውይለት። በቃ በኋላ እናወራለን እማዬ። ቻው። ደህና ዋይልኝ የኔ ቆንጆ ልጅ። ቻው። በስልክሽ ዘና እያልሽ ነው? በስጭኝ። ይኸውልሽ በዚህ ስልክ ለእንደዚህ ያህል ረጅም ሰዓት ወላጆችሽን ማናገር አትችይም። ተግባባን? ደግሞ ተጠንቀቂ እሺ? ትናንትና ማታ ምን አረግሽ? ዶኖሽን አናገርሻት እንዴ? አይ ያቺን ከሃዲ ምን ብዬ አናግራታለሁ? ዶኑሽ አቤት። መምጣት ትችያለሽ? ለምን? ምን ነው? አንዴ ላዋራሽ። ምንድን ነው? አንድ ነገር ልጠይቅሽ እፈልጋለሁ። ይህንን ተመልከችው። አየህ አይደል? ወረቀት አሳያት። በጣም ጥሩ፣ ደስ ይላል። ማን የጻፈው ታውቂያለሽ? አይ አላውቅም። እንዴት ላውቅ እችላለሁ? ይህንን የጻፈችው ከእናንተ መሀል ያለች ሴት ነች። ልታረጋግጭልኝ ትችያለሽ? አይ አልችልም። ለምን? የትምህርት ቤቶቹን ሴቶች በሙሉ ሰብስቤ ማን እንደሆነ መጠየቅ አለብኝ? ምን አለበት አንቺ ብትረጂኝ? አይ የምር ማድረግ ስለማልችል ነው። አይ ተው እባክህ፣ እኔን ይከብደኛል። ይሄን ማመን አልችልም። ከእሱ ጋር ስታወራ እንድናያት ፈልጋ ነው። ማለቴ ከአንተ ፍቅር እንደያዛት ብነግረህ ደስ ይለኝ ነበር። ምንድን ነው ያልሽው? እኔን ነው? አይ ፍቅር ቢሆን ኖሮ እረዳህ ነበር። ማለቴ እዚህ ጋር
ዝም ብለን የቆምነው ጊዜ እያጠፋን ነው። በቃ አሁን ገብቶኛል። ደነዟ እኔ ነኝ። ለማንኛውም በይ ወደ ክፍላችን እንግባ። አይ እኔ ወደ ቤተ መጻሕፍት ልሂድ። መምህሩ ቀሪን የሚያደርግሽ አክስቴ ነስሪን ትናደድብሻለች። ትክክል ነህ። መምህሩ ቀሪ ባያደርገኝም ዶኖች ለማየ መንገሩ አይቀርም። ከአሁን በኋላ ከእሷ ምንም ነገር እጠብቃለሁ። በቃ እኔ ልሂድ። እሺ ቻው። ዶኖሽ ምንድን ነው ያወራችሁት? ምንድን ነው ያለሽ? ምንም አላለም። ንገረኝ፣ ምንድን ነው ያለሽ? ወይ ዴሊክ ደግሞ ስለ ደብዳቤው ነው በቃ የጠየቀኝ። አሁን ላይ እንግባና በኋላ ላይ ሁሉንም ነገር እነግርሻለሁ። እሺ እያወራን ያለነው የራይዛፍ ስላለበት የአቶ ኦዛር መሬት ጀርባ ነው አይደል? አዎ፣ ሊያመልጠን አይገባም ነበር። ወይዘሮ ሩቿል እንኳን ደህና መጣሽ። አመሰግናለሁ። እንደ ሁልጊዜው በጣም አምሮብሻል። በጣም አመሰግናለሁ። እንኳን ደህና መጣሽ መሬት። እንኳን ደህና ቆየኝ። አቶ ጀንጊዝ እባክን ብቻችንን ተው። እሺ ቁጭ በይ። እባክሽን ምን ይምጣልሽ? ምንም አልፈልግም፣ ይቅርብኝ። እና ደግሞ ብዙ ማውራትም አልፈልግም። እሺ እየሰማሁ። በጣም እያስገረምከኝ ነው ያለኸው። ለምን? መጀመሪያ ላይ እንገናኝ ስል ብዙም ደስ አላለህም ነበር፣ ግን የበፊት ሚስትህ ዕዳ ላይ እንደነበረች ስትሰማ ተመልሰ መጣ። እጅግ በጣም ይገርማል። እውነት ታማኝነት በጣም ይገርማል። ወደዚህ ለስራ እየመጣው ነበር፣ ግን ከዚህ በኋላ ስለሚኔዳ ምንም መጨነቅ የለብሽም። በቀላሉ ያበቃል። ከሁለት ቀን በኋላ ቼክ ፈርምላታል እና የዛኔ እንጨርሳለን። ሚኔን ዛሬ አግኝተሻት ነበር? አዎ፣ ፖስታ ቤት አግኝቻት ነበር። ቡና እንጠጣለችኝና ቁጭ ብለን አወራን። አቶ ኒሃት፣ እንግዲህ የወይዘሮ ሚኔን ዕዳ ከፈልክላት ማለት አሁንም ለእሷ የሆነ የተደበቀ የፍቅር ስሜት አለ ማለት ነው። በሚያሳዝን ሁኔታ ነው የተለያያችሁት ማለት ነው። ያሳዝናል። ለምን እንደመጣሽ ልትነግሪኝ ትችያለሽ? ቆይ ምንድን ነው ችግርሽ? ንገሪኝ። ችግራችን አንድ አይነት ነው። አንተ የበፊት ሚስትህ ሚኔ እንድትመለስልህ ትፈልጋለህ። እኔ ደግሞ ልጄ ከሚስቱ ጋር ደስተኛ እንዲሆን እፈልጋለሁ። ተሳሳት። አንድ አይነት ገጽ ላይ ስላለን በጣም ደስ ብሎኛል። መጣው። እንኳን ደህና መጣሽ ነስሪን። ባልመጣ ነበር የሚሻለው። ለምን? ምን ተፈጠረ? የት ነው ያለው? ማን ነው? ፋቲ የት ነው ያለው ነው የምልሽ። ፋቲ አልመጣም። ትናንትና ማታም አልመጣም። እስከ መጨረሻው እንደማይመጣ ተስፋ አደርጋለሁ። ነስሪ፣ ምንድን ነው የተፈጠረው? ተረጋጊ። አሁን ልረጋጋ አልችልም ወንድሜ ህክመት፣ በጭራሽ መረጋጋት አልችልም። ምንድነው ነስሪን? ፋቲ ምን አድርጎ ነው? ነግሬሽ ነበር። ገና ወደዚህ ተመልሶ የመጣ ቀን በደንብ አድርጌ ነግሬሻለሁ። እዚህ በሰላም ሊቀመጥ አይችልም። ከዚህ ቦታ አባሪው ብዬሽ ነበር። ምን አደረገ? አሁን ደግሞ ምን አጠፋ? ነገርኩሽ እኮ። ቤትሽን ከፍተሽ ባታስገቢው ኖሮ፣ ቤትሽ ውስጥ እንዲገባ ባትፈቅጅለት ኖሮ ይሄን በፍጥነት ከዚህ ሄዶ ነበር። ይሄን ሁሉ ነገር ሊያደርግ አይችልም ነበር። ነስሪን፣ እኔ ምን ላድርግ? ሁለቴ እኮ ነው ቤቴ የመጣው። እንዴት አድርጌ ላባረው እችላለሁ? ያስገባሽው በርሽ ላይ ሁለቴ ስለመጣ ነው። ያ ቆሻሻ ወንድምሽ በፊት አንቺ ላይ ሲያደርግ የነበረውን ነገር አሁን ወንድሙ ሳዲቅ ላይ እያደረገ ነው ያለው። ወንድሙን እያስቸገረው ነው ያለው። አሁንም በድጋሚ ገንዘብ እየጠየቀው ነው ያለው። ገንዘብ እንዳትሰጡት። ለምንድን ነው የምታናግሩት? እኔ ራሱ የወርቅ ሳንቲሞችን የሰጠሁት ፈርቼ ስለነበረ ነው። አሁን ግን አላደርገውም። እንደዛ አይደለም። ይሄ ከበድ ይላል። ስሚ፣ እኔ ባውቅ ኖሮ እንደዚህ ያለ ወጥመድ ውስጥ አንገባም ነበር። ግን ወንድምሽ ባሌን እያስፈራራው ነበር። ስለዚህ ማይሆን ነገር አደረገ እና ገንዘብ ሰጠው። ገንዘብ ሰጠው። አዋ ከባንክ ብድር ወሰደና ለዛ ደነዝ ወንድሙ ሰጠው። ደግሞ እኮ ከደሞዙ በላይ ነው የተበደረው። እና አንተ ደግሞ እንደማስቆም ዋስሆንከው። በጣም ጎበዝ፣ ጥሩ ነው ያደረግከው። ቆይ ንገረኝ፣ ዋስሆንከው ህክመት? እና ገንዘቡን ለፋቲ ሰጣችሁት? ኦ አምላኬ፣ ይህን ማመን አልችልም። ምን ማድረግ ነው ያለብን? እስቲ ራሳችሁን በሳዲቅ ቦታ አስቀምጡት። በዚህ በኩል በልጁ እየተፈተነ ነው ያለው፣ በሌላ በኩል ነስሪን ተሰማና ትናደዳለች ብሎ እየፈራ ነው። ፋቲ ከቁጥጥር ውጭ ሆናል። ምንም ነገር እየተረዳ አይደለም። ከመጣበት ቀን ጀምሮ ይሄንን ሰው ሊተወው አልቻለም። ገንዘቡን በድብቅ ተበደረ። ከዛ በኋላ ደግሞ ልክ እንደ ቀላል ነገር አንስቶ ለዛ ለደነዝ ወንድሙ ሰጠው። አይ አምላኬ! አዎ፣ ያን ቀን ምሽት በሩ ተንኳኳ። ስከፍተው ያንን ወራዳ ፊት ለፊቴ ቆሞ አየሁት። እህቴ ገንዘቡን አገኘሁት። ቆይ ስታስቡት ይሄንን እንዴት ልጠረጥር እችላለሁ?
ወንድምሽ በጣም ያሳፍራል። ውይ ፋቲ፣ ኡፍ አቃጠልከኝ እኮ። እኔ በጣም ደክሞኛል። ምንድን ነው ያደረግከው ፋቲ? ማሬ፣ አሁን ለሶመር ደውዬለት ድምፅህን መስማት እፈልጋለሁ ብለው ይናደድብኛል አይደል? በእርግጠኝነት ይናደዳል። ምናልባት የፍቺውን ሂደት እያስኬደ ይሆናል። መጽሐፍ ላይ እንዳለው መንገዱን የረሳው መንገደኛ ለእሱም ብጸልይለት መንገዱን ያገኘው ይሆን? ያገኘዋል? ምን አረክ? ጠበቃው ጋር ሄድክ? ሰነዶቹን አዘጋጅቷል፣ ግን ብዙ ጊዜ አልነበረኝም። እሱ ሊፈጸም ያልቻለ ሰነድ ሴልጆክ፣ ይሄ ሌላ ትርጉም ያለው እንዳይመስል ጊዜ ስላልነበረኝ ነው። እሺ፣ እንደኔ ይሄ ጉዳይ ረጅም ጊዜ ይፈጃል፣ ግን ፍርድ ቤት የሚገባ አይመስልም። የማይረባ ነገር አታውራ። ይሄ ነገር ማብቃቱ አይቀርም። አንድ ነገር ልጠይቅ፣ እንዳትናደድብኝ። ምን ህይወት ውስጥ ባትኖር ቆይስት ምን ታስብ ነበር? ስለምኑ? ባክ ገብተዋል። ቱርካንን ያገባት እናት ስላስገደደች ነው። ግን ምን ህይወት ውስጥ ባትኖር ኖሮስ ምን ይፈጠር ነበር? እሺ፣ የሌላኛው ቡድን አምበል ሰርዳር ነው። አንተና አንተ ከኔ ጋር ናችሁ። በሉሃል፣ ልምምድ እንጀምር። በሉ በሉ። አንበሳው ጥሩ ነበር። እዛ ጋር ሆኖ ተከላከሉ፣ ተከላከሉ። ፍጥነት ያስፈልጋል። ስራሽ በጣም መኩራት ይኖርብሻል ወይዘሪት ዶኑሽ። በአንቺ ምክንያት እርስ በርሳቸው እየተጣሉ ነው። ምንድነው ችግር ሰርዳር? ምን ችግር ሊኖርብኝ ይችላል? እንደዚህ አይነት አኳኋንና ስነ ስርዓት ምን ማለት ነው? እንደዚህ እየሆንክ ያለው አንተ ነህ። እዚህ የመጣው ለመበጥበጥ ነው። በላ የዚህ አሰልጣኝ ቦታ ጉዳይ የእውነትም አሳስበዋል ማለት ነው። አታስብ፣ ይህ ቦታ እኔ ሲር ዳግመኛ ያንተ ይሆናል። እንዴት ነው እንደዚህ የምናወራው? ስርዓት ያዝ እንጂ። እንዴት ነው የምታወራኝ? ምንድነው እንደዚህ መሆን? የምትናገረውን እያወቅ ተጠንቀቅ እንጂ። ተወኝ! ምንድነው የተፈጠረው? በቃ አቁሙ፣ አቁሙ! ምን አስበህ ነው? ዝም በል እባካችሁ፣ አቁሙ፣ አቁሙ! በቃ ጓደኛችሁ አንዳንድ ነገሮችን ወደ ክብር ጉዳይ ቀይሩ። ይኸውልህ አንተ የማትረባ ከኔ ጋር እንደዚህ አይነት ነገር ውስጥ ባትገባ ጥሩ ነው። ምን እያልክ ነው? ና ና፣ ስርዓትን ያዝ እንጂ ከኔ ጋር ስታወራ እየተጠነቀቅ። ልቀቀኝ! ና እኮ ልቀቁኝ! ና! ምን እንደማድረግ አሳያለሁ። ሰርዳር አቁም! አሁኑኑ አቁሙ! በቃ ልቀቁኝ! ልቀቁኝ! በቃ ሂድ ከዚህ የማትረባ። ምን እያልክ ነው? ሰርዳር አቁም! እባክህ አቁም! ልቀቁኝ! በቃ ዞር በሉልኝ!
ሰርዳር ምን እያደረክ ነው? ቆያ መሀል እንዴ አንተ? አንቺ አንድ ቃል መናገር የለብሽም እሺ? ለምንድን ነው የማልናገረው? አንተ እንደዚህ መሆን እኮ ተገቢ አይደለም። አንቺ ልክ ነሽ። ይሄ እኔ ጥፋት ነው አይደል? ተዋት፣ ለእሷ ማስረዳት አይጠበቅብህም። ምንም አያገባትም። ለእኔ ምንም ማስረዳት አይጠበቅባችሁም። አሁንስ በጣም ደክሞኛል። እሺ አንቺ እኮ ትንሽ ቆይ፣ ለምንድን ነው እንደዚህ እንደ ጠላትሽ እያየሽኝ ያለሽው? እስኪ አንዴ እንኳን ለማሰብ ሞክሪ እባክሽ ዳሪያ። ይበቃል። እሺ ያንን ደብዳቤ የጻፍኩት እኔ ነኝ። አዎ ግን የጻፍኩት ለዴሊክ ብዬ ነው። የግድ መጻፍ ነበረብን። እንደዛ ከሆነማ ለጓደኛ እህቷን አሳልፋ የሰጠች ሴት ነሽ ማለት ነው ዶኑሽ። ብራቮ! በሁለት ቢላ የምትበይ ሰው ነሽ ዶኑሽ። ከዚህስ ሌላ በሚስጥር ያቀርሹ ነገር የለም? ዳሪያ ተረጅኝ፣ ያንን ደብዳቤ መጻፍ ነበረብኝ። እንዴት እያወቅሽ ያንን ታደርጊያለሽ? አንቺ የኔ እህት ነሽ ወይስ የሷ? ዴሊክ ምንድነው ዴሊክ? ዴሊክ ማናት? አሁን ጓደኛሽ ትምጣና ትከራከረልሽ። እንኳን ደስ አለሽ። የዓመቱ ምርጥ የልብ ጓደኛ ተብለሽ ትሸለሚያለሽ። ሄሎ፣ አቶ ሳዲቅ ሰላም። ወይዘሮ ሩቻን ኮርማን ነኝ። ወይዘሮ ሩቻን ሰላም ነው? እንግዲህ ከረበሽኩ በጣም ይቅርታ አድርግልኝ። ኧረ በፍጹም አልረበሽኝም። ረዳታችንን ወይዘሮ ሚኔን ታውቃታለህ አይደለ? አዎ አውቃታለሁ። የውጭ ክፍያ ነበረን እና ያ ክፍያ በእናንተ ቅርንጫፍ በኩል ነው የተላከው። አዎ እሱን አውቀዋለሁ። ምን መሰለህ፣ አንድ ችግር ተፈጥሮ ነበር እና እባክህን የማላስቸግርህ ከሆነ እዛ ቼክ ላይ የተጻፈውን በድጋሚ ምን ያህል እንደሆነ አጣርተህ ልትነግረን ትችላለህ? እሺ። ቼኩ በማን ስም ነበር? ኒሃት ኤርጉነር በሚል በዛ ስም ነበር የተጻፈው። ኒሃት ኤርጉነር። እሺ በቃ ገንዘብ ያዡን አናግሬ መልሼ እደውልልሻለሁ። በጣም ነው የማመሰግነው፣ በጣም ነው የማመሰግነው በእውነት። ግን አሁን እኔም እየወጣው ነው፣ ባትሪም ሊዘጋ ነው። ስለዚህ ይህንን ለሶመር ደውለህ ብታሳውቀው በጣም ደስ ይለኛል። እንደዛ ማድረግ ትችላለህ። ደግሞም እርግጠኛ ነኝ ችግሩ ሶመርን ትንሽ ሊያናድደው ይችላል። ለዛም ነው እዚህ ነገር ውስጥ እንድታስገባኝ የማልፈልገው። ማለቴ ከዛኛው ድርጅት ነው የተደወለልኝ ብትል ጥሩ ነው። እባክህን እንደዛ አድርገህ ብታናግርልኝ በጣም ደስ ይለኛል። አይ እንደዛማ አላደርግም። ማለቴ እኔ ከደወልኩኝ ልክ አይሆንም። ከገንዘብ ተቀባዩ ጋር አወራና እሱ እና ከእሱ ቡድን ውስጥ አንዱ ደውሎ አስፈላጊውን መረጃ እንዲሰጡ አደርጋለሁ። እንደዛ ቢሆን ጥሩ ይመስለኛል። አዎ እውነት ነው። በጣም ትክክል ነህ። የእውነቴን ነው የምልህ። በጣም ነው የማመሰግነው። ምንም ችግር የለውም። መልካም ቀን። እህቴ ሰርዳርና ዳሪያ ልክ እንደ ጠላታቸው አድርገው ነው እያዩኝ ያሉት። ሁሉንም ነገር አብራርቼላቸዋለሁ፣ ግን እየሰሙኝ አይደለም። ዳሪያ ለዴሊክ አሳልፌ እንደሰጧት ነው የምታስበው። ዳሪያ ስትረጋጋ አንቺን መረዳት ትጀምራለች። ግን በጣም የተናደድኩት በሰርዳር ላይ ነው። እንዴት ነው ከሀካም ፍቅር ይዟታል ብሎ የሚያስበው? ግን አንቺም ትልቅ ስህተት ነው የሰራሽው። ያንን ደብዳቤ ጽፈሻል። ስለዚህ በዚህ መንገድ መረዳቱ ትክክል ነው። ማድረግ ነበረብኝ። ዴሊክ በጣም አስፈራራችኝ። ሄዳ ለሰርዳር እሱን እንደምወደው እንደምትናገርብኝ አስፈራራችኝ። እሱን ለእኔም ብትነግሪኝ ደስ ይለኝ ነበር። እረዳሽ ነበር አይደል? ጥሩ ነበር። ምን ተፈጠረ? ከእህቴ ጋር እያወራን ነበር። አዎ እሱም ማየት እችላለሁ። ግን ታዲያ ወደዚህ እንደምትመጣ ለምንድን ነው እኔ ያላወቅኩት? ሁሌም ነው የምነግርሽ፣ የሆነ ሰው ወደዚህ ቤት ከመምጣቱ በፊት በቅድሚያ መደወል አለበት። ትምህርት ቤት ውስጥ በሆነ ነገር ተናደደችና ከእህቷ ጋር ለማውራት መጣች። እህቴ ወይዘሮ ሩቻን ግን አስፈሪ ፊልም ላይ ያሉ ገጸ ባህሪያት አይነት። ዝም በይ እንዳትሰማሽ የኔ ውድ እህት። ሶመር በዚህ ሰዓት እንዴት መጣ? የድሮ ኩባንያ ስምምነት ካዝና ውስጥ ነው ያለው። እነሱን ሄጄ ማየት አለብኝ። ለአንዳንድ ድርጅቶች አዲስ ስምምነት ማቅረብ ይኖርብኝ ይሆናል። ጥሩ ሀሳብ ነው።
እና ቱርካን ስራ ባይበዛባትና ልትረዳ ብትችል በጣም ደስ ይለኝ ነበር። ስራውን እንደዚህ ብትመር ጥሩ ነበር። ግን አሁን ድንገት የመጣ እንግዳ እያስተናገደች ነው። ቱርካን ከዚህ ጋር የሚያገናኘት ምን ነገር አለ እማዬ? ደግሞ የምን እንግዳ ነው? ማን መጥቶ ነው? እህቷ እዚህ ነች ያለችው። እሷ መታውን ቤታችን ገበያ ሆኗል። ይሄ ምን ችግር አለው? እህታቸውን ለማየት እኮ ነው የሚመጡት። ይቺን ከሃዲ ተመልከቷት። ወደዚህ ሮጣ መጣች። ታዲያስ እህቴ ማግኘት ፈልጌ ነበር። ይቻላል። ሰላም ነው አክስትሮቻን? ወደ ላይ መውጫው በዚህ በኩል ነው አይደል? የኔ ውድ ተሰሚያለሽ፣ እዚህ ቤት ውስጥ የሚኖሩ ሰዎች አሉ አይደል እንዴ? ስልክ የሚባል ነገር አለ። ሰዎች ከመምጣታቸው በፊት ነፃ መሆናችንን ለማረጋገጥ ይደውላሉ። አንዳንድ ነገሮች በድንገት ሊፈጠሩ ይችላሉ አክስትሮቻን። ደግሞ እስከማውቀው ድረስ ዶኑሽም ቀጠሮ ኖራት አይደለም የመጣችው። አሁን ከፈቀዳችሁልኝ እህቴ ማየት ፈልጋለሁ። መጥቻለሁ። የኔ ውድት እንኳን ደህና መጣሽ እህቴ። ይቺ መታለች። ከሃዲ ነገር ናት። በጣም ያሳፍራል። እህትሽ እኮ ናት። ቆይ ይቺ እህት ናት ወይስ ከሃዲ እህት? ዳሪያ አሁንስ ይበቃሻል። በቃ ለምትናገሪው ነገር አስቢ። ዶኑሽ ምንም አትፍሪ። እህቴ ለጉዳዩ እንግዳ አይደለችም። ደግሞ ያረግሽውን ነገር ቀድመሽ አብራርተሽላት። ቆይ አንዴ ቆይ፣ ሁሉንም ነገር አውቃለሁ። መጀመሪያ ዶኑሽ መጥፎ ሁኔታ ውስጥ ነበረች። ደግሞ እህትማማቾች ሊጣሉ ይችላሉ። አይሆንም እህቴ፣ ብሞትም ይቅርታ አላደርግላትም። ለእኔ ሁሉ ነገር አብቅቷል። ዳሪያ እባክሽን ውዴ፣ በቃ አታናጅኝ ውዴ። እህቴ እኔ ይችን ብሞትም አላናገራትም። አንቺ እንዳትናደጂ። ግን በጣም ነው ያስቀየመች። ግን እንደዚህ ደስ አይልም። በይ ዶኑሽ፣ አንቺም ነይ። በሉ ታረቁ። ወይ እህቴ፣ ይሄ ቤት በጣም ይደብራል። እንውጣ እንዴ? እዚሁ የሆነ ነገር ብናደርግ አይሻልም? ዘና የሚያደርግ ነገር እንፈልጋለን። አይ ደግሞ ታች ያለው ጥበቃ ሊናደድ ይችላል። ሳላሳውቅ በመምጣት የራሱ ያቺ ሴት በጣም ነው የተናደደችው። እሱን ተይው፣ አታስቢ፣ ምንም ነገር አይልም። እሺ ወይ ፊልም እኔ እንዴ? እኔ እንጃ። እህቴ ቅዳሜ ቅዳሜ እማዬና አባዬ ጎረቤት ሲሄዱ ምን ነበር የምናደርገው? ትዝ አለኝ። እሺ አሪፍ ሀሳብ። ብዙ ቀሚሶች አሉሽ። ግን ደግሞ ያቺኛዋ ሴጣን አታናግረኝም። ዳሪያ Ufalana ufalana kaç kuşak eridi ki bu yollarda. Kimimiz yerle yeksan, kimimiz zor ayakta. Ufalana ufalana kaç kuşak eridi ki bu yollarda. Kimimiz yerle yeksan, kimimiz zor ayakta. Kolu kanadı kırık kuşlar gibiyiz, ayrı diyarlarda. Bize saadet nasip şimdi uçup rüyalarda. Kolu kanadı kırık
kuşlar gibiyiz ayrı diyarlarda. Bize saadet nasip şimdi uçuk rüyalarda. Bize neler neler öğrettiler sevdalar üstüne. Aldatıldık, aldatıldık, sevda böyle değil. Ne masallar ninniler söylediler dünya üstüne. Aldatıldık, aldatıldık, dünya böyle değil. Ufalana ufalana kaç kuşak eridi ki bu yollarda. Kimimiz yerle yeksan, kimimiz zor ayakta. Ufalana ufalana kaç kuşak eridi ki bu yollarda. Kimimiz yerle yeksan, kimimiz zor ayakta. Kolu kanadı kırık kuşlar gibiyiz ayrı diyarlarda. Bize saadet nasip şimdi uçuk rüyalarda. Kolu kanadı kırık kuşlar gibiyiz ayrı diyarlarda. Bize saadet nasip şimdi uçuk rüyalarda. Kolu kanadı kırık kuşlar gibiyiz ayrı diyarlarda. Bize saadet nasip şimdi uçuk rüyalarda. እባክሽን ከዚህ በላይ መናደድ የለብሽም ነስሪን። እንደዚህ እንዲሆን የምፈልግ ይመስልሻል? እኔ አላውቅም፣ ብቻ የተቀየረ መስሎኝ ነበር። ስሚ፣ ማታ ላይ ሲመጣ ስለ ሁሉም ነገር ቁጭ አድርጌ ያናግረዋለሁ። ሁሉም ይስተካከላል። እሱን በደንብ አውቃለሁ። ስታናግሪ ትክክለኛ ነገር እንዳደረገ አፉ ሞልቶ ማውራት ይጀምራል። ነዛት ከባሌ ጋር ያለኝን ግንኙነት አበላሸው። ፈጣሪ አያድርገው፣ ግን ከልጆቼ ጋር ያለውንም ግንኙነት የሚያበላሸው ይመስለኛል። አይ ውዴ፣ ያ እንዴት ሊሆን ይችላል? በቃ አሁን ሳዲቅ ላይ ጫና አታድርጊበት። አሁን ላይ ምን እንደሚያደርግ አያውቅም። ደግሞ በጣም ነው የሚያፈቅርሽ። አንቺን በፍጹም መስዋዕት ማድረግ አይፈልግም። አዎ፣ እሱ ላይ በጣም ተናድጃለሁ። በጣም ለማንኛውም አሁን ልሂድ፣ በቃ ልሂድ። ከዚህ በኋላ ፋቲን እንደማትጠብቂው ተስፋ አደርጋለሁ። በዛው ሳዲቅ ጋር ጎራቤ ውዴ፣ ስለ ችግሮቻችሁ በደንብ መወያየት አለባችሁ። እባክሽን በፋቲ ምክንያት እርስ በርስ እንዳትጣሉ። አሁን በጣም ተናድጃለሁ ነዛት። እየተረጋጋሽ ትመጫለሽ፣ ግድ የለሽም። ወንድሜ ጋር ሂጂ። ይኸውልሽ ቅድም ቆንጆ ስጋ ጥብስ ሰርቻለሁ፣ ዳቦ ውስጥ አድርጌዋለሁ፣ እርጎም አዘጋጅቼላችኋለሁ። በቃ አድርጌ ይዤልሽ ልምጣ። ምንም አታዘጋጂ፣ መሄድ አልችልም። ምግቡን ባታባክኙ ጥሩ ነው። ወንድምሽ ለአንድ ቀን ቢራብ ምንም አይሆንም፣ እመኚኝ። እኔ መሄድ አልችልም። እኔ የምልሽ ይሄ ቆሻሻ እነዛን ወንበዴዎች እንዴት አገኛቸው? ባውቀው ደስ ይለኝ ነበር ወንድሜ፣ አላውቅም። ይኸው እንኪ ውዴ፣ እንኪ። ስሚ፣ ዝም ብለሽ ነው ያዘጋጅሽው። ማለቴ አልሄድም፣ ግን ያው አንቺ እንዳትቀየሚ ልቀበልሽ። የኔ ውድ፣ ደህና ሆኖ ወንድሜ። ደህና ወይ? ይኸውልሽ እየነገርኩሽ ነው፣ ይህንን ሰውዬ ቤትሽ እንዳታስገቢ። እሺ፣ 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 ምንም አታስቢ። በጣም ተጠንቀቂ፣ እሺ? በይ እንግዲህ ደህና ዋይ። መልካም ጊዜ። ሂክመት፣ እንዴት እንደዚህ አይነት ነገር ውስጥ ትገባለህ? ይህንን ሰውዬ ቤታችን ውስጥ እንዳታስገቢ ብዬሽ አልነበረም? ንዛት፣ ሁሌም አንድ አይነት ሰው ነው። አስቸጋሪ ባህሪው አይለወጥም። ጥፋተኛዋን ይሆንኩኝ ማለት ነው? ወንድሜን እንዴት ነው የማባረረው? እንዴት ሊሆን ይችላል? ስለዚህ ያሰብኩትን አድርጋለሁ ማለት ነው። ኢቫሊክ ውስጥ የነበረን ህይወት ድንገተኛ እንደነበርና ያንን ትልቅ ብቸኝነትና የወጣትነት ህልም እናቴ ልብ ውስጥ ተቀብሮ እንደቀረ አናውቅም ነበር። ምናልባትም እስከ ዛሬ ወደ ጎን ተሸሽገው የነበሩ ንዴቶች ድጋሚ እያገረሹ ይገኛሉ። ምዕራፍ 2 ተጀምሯል። በስሜት የተሞሉ የቦክስ ውድድሮች፣ እልህ አስጨራሽ ፍልሚያዎች፣ በቦክሰኛ
ስለሆነው ነገር ብቻ ሳይሆን የክስተቱ ባለቤት ማን እንደሆነ የሚነግሩን ቃለመጠይቆች በመገናኛ አዝናኝና አነቃቂ ሙዚቃዎችን በቃና ጃምስ በምትወዷቸው ድምፃውያን እንዲያመልጦት ማይፈልጓቸው ሀገራዊ ድራማዎች ልጄስ ባህልና አኗኗርን የሚያሳይ የማዕድ ቤት ቆይታ በአዲሱ የማዕድ ቤት ዝግጅታችን ሲኢኦዎቹ በቢዝነስ ግንዛቤዎች ልምዳቸውን ሊያካፍሉ አብረውን ይሆናሉ። ሽወዳ የሚገጥሙንን አንዳንድ ማታለሎችን እያነሳ ጠንቅቅ እንድንል ሊያደርገን አስቧል። ልትሰሙ የምትጓጉት ታሪኮች፣ አጋጣሚዎች በወራጅ አለ። ማህበራዊ አኗኗራችንን የሚያስቃኘው ህይወቴ በህይወታችን ዙሪያ ያሉ ክስተቶችን ያስቃኘናል። ወቅታዊ ዓለም አቀፍና ሀገራዊ የቢዝነስ ክንውኖችንና ልምዶችን የሚያካፍለን ሽቀላ በጥበብ አፍታ ያልተሰሙ የስኬት ታሪኮችና የአሸናፊነት መንገዶች ወጣቶች ሀሳባቸውን የሚያንሸራሽሩበት ከስራ በኋላ በአዲስ አቀራረብ በልዩ ልዩ ጉዳዮች ሽርሽር ልጆቹን እያዝናና የሚያስተምር አስደሳች የልጆች ዓለም ነው። ቃና ፓስፖርት ከዱር እንስሳት አኗኗር እስከ ጥንታዊ ስልጣኔና ዘመናዊ ግኝቶች ጋር ምዕራፍ 2 ጀምሯል። ቃና ውስጤ ነው።